አክስቴ ክፍል አስገባ የወሊድ መከላከያ ካርቶን አገኘው። ላስቀምጥ ሳይሆን አገኘው ነው ያልኩሽ። አይሆንም፣ በፍጹም አይሆንም። አንቺ ደግሞ ምንድን ነው ነካሽ? አክስቴ አክስቴ ወይኔ ነው የመጣሽው በበረቱ። ማሚ እኔ አንቺ ይኑርሽ አይኑርሽ ምንም አውቀው ነገር እንኳን የለም። ይሄ እኔ ጋርና ልጄ ጋር ብቻ ነው ያለው። እኔ ስለሱ አላውቅም። እማውቀው ሌባ እንዳልኩ ብቻ አዝናለሁ። እንደ አይነት ደረቅ አትመስይኝም ነበር። ቆይ አንተም ሌባ ነው የምመስልህ? አንቺ ሌባ አይደለሽም። እኔ በዚህ ጉዳይ ያመንኩት አንቺን ብቻ ነው። ምን አንተ ደግሞ በጣም አሽቃበጥክ። ተገኘባት እኮ ስትሰርቅ። እኔ ያዩዋት ነው እድል ቤቱን ለቀ የወጣችው። እና ማን ነው ሌባው? ምናልባት ከሁለት አንዳችሁ። ከዚህ በኋላ አታብዛው እሺ፣ ተጠንቀቅ። አንቺ ሌባ ጥፊው ሲያንስሽ ነው። የሆነ ተራ ነገር መስሎኝ እኮ ወደዛ ወርወሬዋለሁ። ምንድን ነው? ቆይ ጌጡ ምንድን ነው? ከልጇ ጋር የነበራት ነው። እና እድል ጌታ መጣችሁ? እኔ እንጃ። ጌታ የምታው ነው? ባክሽ ወስደው ነው የሚሆነው፣ ምክንያቱም ሲመለሱ አጥተውታል። ከክፍሏ ውስጥ የወሊድ መከላከያ ያገኘው። ምን? አይ አላገኘችውም ብለሽ ተዋሻለሽ? እድል ለምን ዝም ትያለሽ? ምን ይዘጋሻል? ያ የወሊድ መከላከያ የማን ነው? የኔ ነው። ምን? ለእኔም አሳይታኛለች። ምክንያቱም ዋሽታለች ልትባል ስለምትችል። እድል ድጋሚ አንገቴን አስደፋሽ። መስረቅሽ ሲገርመኝ። ይህን ያልሰረኩሽ። እድልስ ምንድነው ዝም የምትሉት? ተባራለች። አባረናት። ምን? አዎ ክፍሏ ውስጥ የወሊድ መከላከያ ተገኘ። ቢኒ ወስደዋለች። ተቀብያታለሁ። ራሴው ነኝ የተቀበልኳት። እና በሱ ምክንያት ነው ያስወጣችኋት? ምን አባቷ ትሰራለች ታዲያ? ያንን መከላከያ የወሰደችበት ምክንያት እኔ ነኝ። ጥፋተኛው እኔ ነኝ። ስለዚህ እኔንም አባሩኛ። ማሚ ይሄ ነው የአንገቱ ጌጥ። የሮማንና የሜላት ሴራ የሰራ ይመስላል። በዛሬው ክፍል እድል በጣም ብዙ ነገሮች ካየንባቸው መካከል እድል ተሸንፋለች። አሁን ላይ ሁላቸውም አይንሽን ነገር ያሏት ይመስላሉ ከአንድ ቢኒያም በቀር። እድል እንግዲህ ከቤት ከተባረረች ጥቂት ሰዓታት በኋላ ቢኒያም መጥቶ እውነቱን ሊያፈርጠው ተዘጋጅቷል ማለት ነው። ይሄንንም ደግሞ ያደረገው መስቀሉ በትክክለኛ የእድል መሆኑንና እሷ ላይ የሚገኘው ገነት ጋር የሚገኘው መስቀል ሌላ እንደሆነ ይሄንንም አሳይቷል ማለት ነው። በዚህ ምክንያት ምን እንደሚፈጠር ቤት ውስጥ ያለውን ነገር መገመት ከባድ ነው። እድል በጣም ብዙ ነገሮችን እያሳለፈች ቢሆንም ዛሬ ግን የተወነጀለችበት ሌላ ታሪክ አለ። ከስርቆቱ ባሻገር እንዲሁም ደግሞ የወሊድ መከላከያ ከክፍሏ ላይ ተገኝቷል በማለት ብዙ ነገሮችን ሲያደርጓት እንደነበር አይተናል። አክስትና እንዲሁም ደግሞ ሜላት አንድ ላይ አብረው ገጥመዋት ለሁለት ሲደበድቧትም አይተን ነበር። ግን ደግሞ እሷ አሸናፊ እንጂ ተሸናፊ አልሆነችም። ከመካከላቸው ቆሞ ሲመለከት የነበረው ቢኒያም ነገሩን በትዝብት እያየ የእነሱን ድብድብ ካሸነፈቻቸው በኋላ እድልን እጇን አንስቶ ወደ ደጅ ሲያወጣት ነበር። በነገራችን ላይ ሮማን ብዙ ነገሮች ሚስጥሮች የደበቀችው ብዙ መዘባበቻ ነገሮች እንዳሏት የምታስታውቅበት በብዙ መንገድ ነው። ግን ደግሞ ይሄ እውነታው መቼ ይታወቅ ይሆን የሚለው አሁን ሰዓቱ ቀርቧል። ገኒ ሁሉም ነገር አስጠልቷታል። የልጇን መቃብር ሄዳ በጎበኘችበት ቅስፈት የልጇን መስቀል ከአንገቷ ላይ ከእድል አንገት ላይ በመመልከቷ በጣም ተናዳለች። ይሄ መስቀል ግን የእድል የራሷ ሽማግሌው ሰውዬ የሰጧት እንጂ ምንም አይነት ነገር ከሷ ቁምሳጥን ወይም ደግሞ ከሷ ሻንጣ የወሰደችው ምንም አይነት ነገር አልነበረም። እናትሽ ወይም ደግሞ እዚህ ቢኒያም ብቻ ይመልከቱት ስላሏት የነበረ። የዛን ቀን ግን መስቀሉን እንዳጋጣሚ አጥልቃው ነበር ባንገቷና ይህንን ነበር ስለ ልጇ እያዘነች እያለቀሰች መሪር ሐዘን ውስጥ የነበረችው ገነት ቀና ስትል አንድ ነገር ተጋየች። እጇን ደገፍ አድርጋ ልታነሳት የሞከረችዋን የእድልን አንገት ውስጥ ነበር የገባው አይኗ። አንድ የመቃብሩን አንድ ጊዜ እድልን እየተመለከተች አምጩ አውልቂው ስትል በጩኸት ድምጿን እንግዲህ ስታሰማ ሁላቸውም ተደናግጠው የመጡበት ግራ ተጋቡ። ምን እንደሆነ ምክንያቱ ሰበቡ ባይታወቅም የኔ ነው ብትላትም ልሰማት አልቻለችም። አንዱ ከልጅ መቃብር አለ፣ አንደኛው ደግሞ ከኔ እጅ አለ በማለት ገነት እንግዲህ ከአንገቷ አውልቃ የሀብልን ስጦታውን ስትወስድባት አይተናል ማለት ነው።
በዚህ መካከል ላይ ቢኒያም ግራ ተጋብቷል። የሆነው ነገር አስደንግጦታል። ሁላቸውም ከቁም ሳጥን ውስጥ አውጥታ የሰረቀችው እንጂ እንዲሁም ደግሞ በፍጹም የእሷ የራሷ ይኖራታል ብሎ ማንም ሰው አልጠበቅም ነበር። ለዚህ ነበረ ብዙ ነገሮች የተከሰቱ። መቃብር ቦታ ላይ እንግዲህ ገነት አሻፈረኝ ብላ ጥላ ስትሄድ ሁላቸውም ተከትለዋት ሄዱ። እድል ከኋላ እየተከተለቻቸው ወደ ቤት ደረሱ። በሆነው ነገር በጣም አፍረው እንዲሁም እንደተናደዱባትና በጣም መጥፎ ነገር እንዳደረገች ሲያስቡት እድልን እንግዲህ መጣ በተቀመጠችበት ቦታ የልጄን እንዴት ሌላ ነገር ውሰጂ፣ ገንዘብ ወርቄን ውሰጂ፣ እንዴት የልጄን ትልቁን ማስታወሻ ትንኪያለሽ በማለት ይሄ ድፍረትም ከድፍረት በላይ ነው ብላ በጥፊ ስትመታት ነበር። ገነት ይሄን ጥፊ የመታቻት በንዴት ነው። ግን ደግሞ ለምታደርገው ነገር ሁሌም የእሷ እንቅስቃሴ የእድል ተግባራቶችና አድራጎቶቿ በሙሉ የመጀመሪያ የብሌን ልጇን ሁሉንም ነገር የያዘች በመሆኗ ትደነግጣለች። ለዚህ ነው ብዙ ጊዜ ምህረት የምታደርግላት። ዛሬ የወሊድ መከላከያው ከክፍሏ ተገኝቷል ብላ ሜላት ያወራችው በጣም ከባድ ነው። ላስተምርሽ ቃል ገብቻለሁኝ፣ ብትፈልጊ ተማሪ ባትፈልጊ ተይው እያለች ትገኛለች ገኒ። ምክንያቱም ደግሞ አሁን ላይ በልጇ ጉዳይ ስለተናደደችና ስለተቆጣችባት ይህንን ነገር ቃል የገባሁትን አላፈርስም፣ ግን ደግሞ የራሷ ውሳኔ ነው የፈለገችውን ትምህርት ስትል ንግግሯን መናገሯን አይተን ነበረ። ለዛ ነበረ ብዙ ነገሮች እየተበላሹ መምጣታቸውን የተመለከቱት ሜላትና ገነት፣ ሜላትና ሮማን በአሁኑ ሰዓት ላይ በደስታ ከልጇ ጋር እየቦረቀች ትገኛለች ማለት ነው። ምክንያቱም ደግሞ ይሄ ትልቁ ወጥመድ የተዘጋጀው እውነትም በአካል አግኝታዋለች ማለት ነው። ምክንያቱ ደግሞ ይህንን ሰበብ አድርገው ቢያገኙትም ሜላት ያገኘችው ትክክለኛ የወሊድ መከላከያ ከእድል ሻንጣ ላይ መገኘቱ በትክክል እድልም አምናለች። ይሄንን ነገር ደግሞ እናቴ ዝም በይ፣ እኔ ያገኘሁት ነገር አለ የወሊድ መከላከያ ሳይቀር አግኝቻለሁ ከሻንጣዋ በማለት ገነትን እንግዲህ እንድታምን አድርጋታለች። ገኒም ስትጠይቃት ከትምህርት ቤት ከተመለሰች በኋላ በጣም ነው ያዘንኩብሽ፣ በጣም አፍሬብሻለሁ፣ ለሁለተኛ ጊዜ አንገቴን አስደፍተሽኛል። ስለዚህ ደግሞ ምንም ሆነ ምንም ጥፋት አጥፍተሻል በማለት የተገኘባትን የወሊድ መከላከያ አዎ የኔ ነው ተጠቅሜዋለሁ ስትላት በጣም እንዳፈረችባትና እንደተቆጣች ከዚህ ቤት እንግዲህ ለቀ እንድትሄድ ሻንጣሽን አዘጋጅና ውልቅ በይ ብላ በገነት ፊት እንግዲህ ሻንጣዋን እየበረበሩ ሲሳለቁባት እንደነበረ በትዕግስት ችላ ሁሉንም ነገር ሻንጣዋን አስበርብራ የቀራት ምንም ነገር እንደሌለ ከዚህ ቤት ወጣ ስትሄድ ከቤታቸው ገነት እንግዲህ በሐዘን እንደገና የበለጠ ተቆራምዳለች። እህቴ ካንቺ የበለጠ የበደለኝ ሰው የለም ነበረ፣ ግን ደግሞ ለምንድነው ሆዴ እንደዚህ ባባ፣ ለምንድነው ሆዴ እንደዚህ የሚፈከረክ እያለች ገነት እውነተኛ ልጇ ስለሆነች እድል በጣም አብዝታ አዝናና እንዲሁም እያለቀሰች ከዚህ ቤት መውጣት ተከትሎ በጣም ጭንቀት ውስጥ እንደነበረች አይተናታል። በዚህ በመካከል ውስጥ ላይ ሆና ብዙ ነገሮች ተከስተዋል። አንቺ እንዳንቺ አድርጎ የበደለኝ የለም፣ ግን ደግሞ ላንቺ ይቅርታ አድርጌልሻለሁ። ለሷ ለምንድነው እንደዚህ ልቤ ተንሰፈሰፈ? እንዲህ አርጋኝ እንኳን በማይመጣ መጣብኝ፣ እንዴት ነው ያለፍኳት? በማለት እንደዚህ ሆዶ ሲንሰፈሰፈ አይቻላቅም ብላ ለሷ እያለቀሰች እንግዲህ ብትነግራትም ገነት ግን እውነቱ ከሷ ጋር አለ። እንዲሁም ደግሞ በአሁኑ ሰዓት ላይ ከቤት መውጣቷን ተመልክቶ በደስታ እየቦረቁ የሚገኙት የሜላትና የሮማን ሳቅና ጨዋታ ከቤት ውስጥ ካለው ድባብ ጋራ የማይሄድ በመሆኑ አሁን ላይ እንግዲህ ቢኒያም ደግሞ የተለየ ሀሳብ አምጥቷል ማለት ነው። እድልን እንግዲህ ደህና ዋላችሁ ወይ ብሎ ከገባ በኋላ እድል ከመሀላቸው አለመኖሯና የገነትን መፍሰስን ተመልክቶ ምን ሆነሽ ነው እናቴ ይላል። ማሚዬ ምን አለቀስሽ ብሎ ቢጠይቃትም ማሚ እንግዲህ ጠይቃት ምላሽ ምንም አይደለም ደህና ነኝ በማለት እድልስ ቢጠይቅም እድል የለችም ከቤት ውስጥ መባረሯን ነገሩት። የወሊድ መከላከያ ተገኘባት አሉ። ይሄ መከላከያው የተገኘ ከኔ ከልጅሽ ነው እኔንም አባርኛ በማለት እሱ እንግዲህ ከሷ ጋር ግንኙነት እንደነበረውና ይሄንን ነገር ለማሳወቅ ሞከረ ማለት ነው። በዛ ሰዓት ላይ በቅስፈት ሁሉ ነገር ተቀያየረ። እነሱም እንዴት ሆኖ በማለት ቢደናገጡም ሰበቡ እኔ ነኝ፣ እሷ ወሊድ መከላከያ የተገኘባት ከኔ ጋር በማደሯ ነው ብሎ እውነቱን ለመናገር ቢኒያም ዝግጁ ስለነበረ እውነቱን ተናገረ። ከሷ ምንም ጥፋት የለባትም፣ ግን ደግሞ ይህንን አይደል ስትፈልጊ የነበርሽው ካንቺ ተመሳሳይ ብለሽ በማለት ከኪሱ አውጥቶ አንድ የአንገት ሀብል መስቀል ጥቁር ገመድ የታሰረ እሱን አውጥቶ ሲያሳየት ገነትም እንዲሁም ሌሎቹም ካሉበት ቦታ ደንግጠው ሲቆሙ አይተናቸው ነበር። ይሄ ክስተት በህልም እንደማይሆን ተስፋ አድርጋለሁ። በጣም ነበር የደነገጠችው።
እንግዲህ እድልም ወዴት እንደምትሄድም ባታውቀውም ወደ ቤተሰቦቿ ቤት እየተመለሰች ወይ ደግሞ ወደ ስራ እየተመለሰች ይሆናል ብዬ አስባለሁ። በቀጣይ ክፍል እንግዲህ ምን ይፈጠራል? እድልም ፍለጋ ዳግመኛ ለመሄድ ወይስ ሮማንና እንዲሁም ደግሞ ሜላት እንዳሰቡት እንዳቀዱት ከዚህ ቤት ውስጥ ላይ እኔ ንግስት ነኝ አንቺም እናት ነሽ ተባብለው ሳይጨርሱ የእድል ወደዚህ ቤት መመለስ ሌላ ችግሮች የሚፈጥር ከሆነ ከዚህ በኋላ ሊያደርጓት የሚችሉት እሷን ማሳገትና እንዲሁም ደግሞ ወደዚህ ቤት እንዳትመለስ ብዙ ሰዎችንና ብዙ ችግሮችን መፍጠር ነው። ይሄንን ካላደረጉ ብዙ ነገሮች ይጓደልባቸዋል፣ ብዙ ነገሮች በህይወታቸው ቀውስ ይመጣል። ስለዚህ ደግሞ ሚስጥሮቿ እስከ መቃብር እንዲወርዱ ስለምትፈልግ ሮማን ይህንን ነገር ማድረጓ አይቀሬ ነው ማለት ነው። ቢኒያም እንግዲህ እስከ መጨረሻው ጥግ ድረስ እየወደዳት እያፈቀራት በሱ አይኑን የገለጠ ያክል የሚወዳት እድልን ከእንደዚህ አይነት ነገር ያድናታል ወይ የሚለው ነገር ትልቅ ጥያቄ ነው። ምክንያቱም ደግሞ ልጅሽ ስርስር እየሄደ እሷን መከተሉን ካላቆመ ነገሮች ይበላሻል በማለት ሜላት ነገሩን ስታካብድ አይተናታል። የሜላት ንግግሮች እውነት አላቸው። ምክንያቱም ደግሞ ቢኒያም ሁሌም ከጀርባም ከፊቷ ከኋላ ቆሞ እንደሚያድናት የታወቀ ነገር ብዙ ነገሮች ስለምታይበት እንግዲህ በሷ ፍቅር የታወረው ቢኒያም እንደሚያድናት 100% እኛም እርግጠኛ ነን። እድልም ወደዚህ ቤት ትመለሳለች። ገነትና እድል እንግዲህ እናትና ልጅ መሆናቸውን ሳያውቁ እድልን እንዳትታገት ብቻ የሚያስፈሩ ብዙ ነገሮች አሉ። ምክንያቱም ሮማን በጣም ከባድና ኃይለኛ ሴት በመሆኗ ምክንያት